አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራና አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ግንቦት 6 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን በባንክ እንዲሁም በጥቁር ገበያ ይዘናል። እንዲሁም ከዛሬ ግንቦት 6 ቀን 2018 ጀምሮ ወደ ውጭ ሀገራት ለምትጓዙ እህት ወንድሞች በሙሉ ወደ ፌዴራል ፖሊስ መሄድ ሳይጠበቅባቸው አዲስ አሰራር መዘርጋቱን ተመልክተናል። ከዚህ ጉዳይ ጋር ተያይዞ ምንድነው የሚለውን በዚህ ቪዲዮ አካተናል። እንዲሁም ዛሬ ግንቦት 6 እንግዲህ የባንክ አካውንትን ከፋይዳ ዲጂታል ማታወቂያ ጋር የማያያዣ የኢትዮጵያ ብሔራዊ ባንክ የመጨረሻው ቀነ ገደብ አብቅቷል ማለት ነው። በተለይ በውጭ ያላችሁ ለናንተ ጊዜው ገና ስለሆነ ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል ወዳለው። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ በቅድሚያም የጥቁር ገበያ በዛሬው ዕለት ከምን ደርሷል የሚለውን የአሜሪካ ዶላርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። እንዲሁም በስተመጨረሻ መግቢያ ላይ እንዳያችሁት ወደ ውጭ ሀገራት የሚኬድን ጉዞ በተመለከተ የወጣውን አዲስ መረጃ የማደርሳችሁ ይሆናል። እስከ መጨረሻው ድረስ ተከታተሉ። በዛሬው ዕለት አንድ የአሜሪካ ዶላር 185 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 18530 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ19 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ19 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የአውስትራሊያ ዶላር በዛሬው ዕለት አንድ የአውስትራሊያ ዶላር 133 ብር ከ38 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13338 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 217 ብር ከ06 ሳንቲም ሲመነዘር 100 ዩሮ 21706 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 250 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል ላይ እንግዲህ ጭማሪ ተመልክተናል። 49 ብር ከ32 ሳንቲም ሲመነዘር 100 የሳውዲ ሪያል 4932 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ46 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ46 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው እንግዲህ የኳታር ሪያል ነው። በዛሬው ዕለት እንግዲህ ለወራቶች ያክል ከኳታር መረጃን ለማወቅ አልቻልንም ነበር። በዛሬው ዕለት ግን እጅግ በሚገርም ሁኔታ እንግዲህ ዌብሳይቱ አስነብቦን ተመልክተናል። አንድ የኳታር ሪያል 50 ብር ከ85 ሳንቲም ሲመነዘር 100 የኳታር ሪያል 5000 ከ85 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የኩዌት ዲናርን ስንመለከት አንድ የኩዌት ዲናር በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው 610 ብር ከ45 ሳንቲም ሲመነዘር 100 የኩዌት ዲናር 61000 ከ45 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 261 ብር ከ37 ሳንቲም ሲመነዘር 100 የጆርዳን ዲናር 26137 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር ቅናሽ ተደርጎበት 491 ብር ከ23 ሳንቲም ሲመነዘር 100 የባህሬን ዲናር 49123 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ30 ሳንቲም ሲመነዘር 100 የቻይና ዩዋን 2630 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 480 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 48020 ሳንቲም
እየተመነዘረ ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 61 ብር ከ70 ሳንቲም ሲመነዘር 100 የእስራኤል ሽቅል 6170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ ከዛሬ ግንቦት 6 ቀን 2018 ጀምሮ ወደ ውጭ ሀገራትን የምትሄዱ ማለትም ወደ ውጭ ሀገራት ጉዞን ለምታደርጉ አነጋጋሪ የሆነ መረጃ ወጥቷል። እሱን ላደርሳችሁና የባንክ መረጃ ደርሳለሁ። ከዛሬ ግንቦት 6 ቀን 2018 ጀምሮ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነፃ ሰርቲፊኬት የምትፈልጉ ተገልጋዮች በአካል አዲስ አበባ በሚገኘው ፎሬክስ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት እንደማያስፈልጋቸው የኢትዮጵያ ፌዴራል ፖሊስ በዚህ ሰዓት ይፋ አድርጓል። ወደ መካከለኛው ምስራቅ በሚደረጉ ጉዞአቶች በተመለከተ ለስራ ለመሰማራት የወንጀል ነፃ ሰርቲፊኬት የምትፈልጉ በስራና ክህሎት ሚኒስቴር በተዘጋጁ ማዕከላት አማካኝነት በየአካባቢያቸው በሚገኙና በሚልኳቸው ኤጀንሲዎች በኩል አገልግሎቱን ማግኘት እንደምትችሉ የኢትዮጵያ ፌዴራል ፖሊስ በዚህ ሰዓት ያወጣውን መግለጫ ተመልክተን ወደ እናንተ አድርሰናል ማለት ነው። ስለዚህ ምንም ወደዚያ መሄድ አይጠበቅባችሁም። ሌላው በዛሬው ዕለት የአዋሽ ባንክ ዕለታዊ ምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 154 ብር ከ20 ገዝቶ 157 ብር ከ28 እየሸጠ ይገኛል። ዩሮን 182 ብር ከ92 ሳንቲም ገዝቶ 186 ብር ከ61 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድ 208 ብር ከ10 ሳንቲም ገዝቶ 212 ብር ከ26 እየሸጠ ይገኛል። የስዊስ ፍራንክን 195 ብር ከ95 ገዝቶ 199 ብር ከ87 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ15 ገዝቶ 44 ብር ከ02 እየሸጠ ይገኛል። የዱባይ ድርሃምን 44 ብር ከ09 ሳንቲም ገዝቶ 44 ብር ከ97 እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ58 ሳንቲም ገዝቶ 113 ብር ከ81 እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። ለሰዓቱ እንግዲህ ያለው የጥቁር ገበያ እንዲሁም በባንኮች መካከል ያለው ሰፊ ልዩነት ጠቧል ወይስ ሰፍቷል የሚለውን በንጽጽር ወደ እናንተ አድርሰናል ማለት ነው። በተለይ የጥቁር ገበያ እጅግ በከፍተኛ ሁኔታ እየተዳከመ ባለበት ሰዓት ሰሞኑን መነሳሳት አምጥቷል። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዕለቱ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።